እንደዚህ ሁኜ እንደዚያ ተፈጥሮ በዛ መንገድ እጂ ምናምን ብዬ ያለፈን ነገር ማውራትም አልፈልግም። አሁን ላይ ያለብኝን ችግር ማውራትም አልፈልግም። አንተ ከሰማ በኋላ እኔ ላይ እንደማትቀየር በምንም እርግጠኛ መሆን አንችልም። እንዴ አልገባኝም። ህመሜንም ሆነ ስቄን ለማንም አልናገርም። ለምን? ቆይ ለሊ፣ እኔ ሩቅ ሰው ነኝ እንዴ? የሩቅ ሰውማ ሰምቶ ቢሄድ ምንም ነገር እንዴ። ቆይ ለሊ፣ ምን እያልሽ? ከዚህ በፊት ህመምሽን ሰምቼ ርቄሽ አውቃለሁ? እንደዛ አላልኩ። ታዲያ ቆይ ምንድን ነው የምትይኝ ለሊ? ቆይ ልረዳሽ ባልኩ እንደዚህ አይነት መልስ ይገባኝ? በቃ የኔንም ስሜት ልትረዳኝ ሞክር። እኔ በዚህ ሰዓት ምንም ነገር መናገር አልፈልግም። እሺ ለሊ፣ እንደፈልግሽ። እኔ ግን የምንፈልገው ደህና እንድትሆኚ ብቻ ነው። እሆናለሁ፣ ደህና እሆናለሁ ቤኪ፣ አንተ አታስብ። ሁሉም ነገር ይስተካከል። አሁን ደግሞ ምን ፈልግ? ምነው ብቻሽን ተቀምጠሻል? በይ ሁሉም እኮ ትተውኝ ሄዷል። አሁን ብቻዬን ቀርቻለሁ። አይ ብርሃኔ፣ እውነትሽን ነው። ሁሉም ትተውሽ ሄደዋል። ግን ግድ የለሽም፣ ዞረው ተመልሰው መምጣታቸው አይቀርም። ያቺ የለንም እዚህ ስራው፣ እንጨት ለቀማው፣ እንጀራ ጋገራው፣ ውሃ ማመላለሱ ሰለቻት መሰል። እንግዲህ ከተማ ገብታለች። ይሁንላት፣ መቼስ ምን ይደረጋል። ትሁን፣ ያርግላት። እዚህ እኮ በጣም ብዙ ተበድላለች። ሄለንም እኮ የእናቷ አለመኖር ነው እንዲህ ያደረጋት። እናቷ ብትኖር ለእኔ ትድርልኝ ነበር። መስፍኔ አሳልፎ ላበበ ሰጣት። የእናት አለመኖር አየሽ ምን ያህል ቤት እንደሚያጎድል። አትጨነቅ፣ ሁሉም ነገር ደግሞ ይስተካከላል። ይሁን እንግዲህ። ምን ማዘሩ ሴት ጓደኛ የለሽ? አሁን እዚህ የለችም እንጂ ነበረች። አታውቂያትም? እንደ በፊት የነበረችው አውቃታለሁ። የት ሄደች ግን? ታስራለች። እባክሽ ከባርች ጋር ነበር ሸብ የገቡት። እሷ ግን እስካሁን አልወጣችም። እና ሄደሽ ትጠይቂያታለሽ? ግን በፊት ሄድ ነበረ፣ አሁን ግን በጣም ቆዩ። ልክ አይደለሽም የኔ ልጅ። ሄደሽ ልጠይቂያት ይገባል። አሁን ነው ሰው የሚያስፈልጋት። በዚህ ሰዓት ሄደሽ ካልጠየቅሻት በኋላ ስትፈታ ሰው ሲገባት ብታያት ምን ዋጋ አለው? ወይኔ ጓደኛ፣ ስንት ነገር አብረን እንዳላሳለፍን ካድኳት። ልክ አይደለሽም ግምጥልኝ። ካልሆነ ከኔ ጋር ሄደን እንጠይቃታለን። አንዴት የቅርብ ጓደኛሽ ታስራ እስከ ዛሬ ድረስ አላይሻትም? እኔ ምን ላድርግ ማዘሯ፣ እንደምታየው ጊዜው ደግሞ ይሮጣል። እኔም ደግሞ በሰዓቱ ዋሽታኝ ስለነበር ተናድጄባታል። ቢሆንም የፈለገ ነገር ብታርግ ሄደሽ መጠየቅ ነበረብሽ። ኃጢአት የሰራን ሰው ሚዛን በፈጣሪ እጅ እንጂ በኛ አይደለም። ልጄ፣ አንቺ ራስሽ ነገ የት እንደምደርሽ ሳታቂ ሰው ላይ አትፍረጂ። ገብቶኛል ማዘሯ። ማንም ሰው ብራት እንደሌለ እያወኩኝ እሷን ብቻ መተው አልነበረብኝም። አዎ ልጄ፣ ዛሬም አልረፈደም። እንዳጠፋሽ ስለገባሽ ሄደሽ ይቅርታ ጠይቂያት። አሁን ነው መካስ ያለባት። እሺ ማዘሯ፣ ገብቶኛል። አንቺ ባትኖሪ ሁሉ ለማስተዋል እኔ ራሱ ጌታ መጣው ነበረ። በጣም አመሰግናለሁ የኔ እናት። ፍቅር እንግዲህ አሹና ተከተለኝ እያለች በምትልበት ሰዓት ላይ ቆይ እኔ ምን ቤት ነኝና ነው አንቺን የምከተለው? አንቺን ቅሳተት ተብለሽ ቤቷ አምጥተሽ እኔም መተሽ ተቀበለኝ ተከተለኝ ስትይ ትንሽ አታፍሪም ወይ? እያለ እንግዲህ አሹ ገጭቋ ይላል። ገጭቋ ቢልም እሷ እንደሆነች መላ መታጣምና የግዴታ ትከተለኛለህ ትለዋለች። ለምን ብዬ ነው አንቺን የምከታተልሽ? ቆይ ምንድነው አላማሽ? ምንድነው ሀሳብሽ? ብሎ ቢላትም እሷ ግን መፍትሄ ስለማታጣ ለማሚ ነግራታለሁ ይላል። በማሚ ጋር ተነገርሻት? ማንም ሁሉንም እነግራለሁ ሲል ትናንትና ውጡ እኔ እጠብቃለሁ ብላ በር እንትን ያለችውን ያንን አንተ ስለ ሄድክ ነው የገባው እላታለሁ ብላ አስፈራራቸው። አይ ፍቅር መቼ ይሆን ተተንኮልሽ የምትጸዩ? ሰላም ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ልጅ ሰላም ይላል። ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሰላማችንን አገራችን ሰላም ያድርግልን እያለን እንግዲህ አደን ዘካች ብለናል። የፍቅር እናት እንደመሯት ሁሉንም ነገር እንዲያለቻት ነው የምትሄደው። አሹ ላይ እንግዲህ ላደራውን ላንተ ሰጥቻለሁ እና ተከታተላት ጠብቃት ብላ ትታው ትሄዳለች። እሷ ራሷ ፈልጋ ቤት ማምጣቷ ማን በነገራት።
ግን አሁን ላይ ፍቅርና የቤዛ ወንድም ተገናኝተዋል። ሁለቱም ነጨር፣ ሁለቱም ክፉ። ቤዛ ቆይ ምን እያደረክ ነው ያለኸው? እኔ ካሁን አንተን ይገደለብኝ እያልኩ በጭንቀት ሁኜ አንተ እንዴት ፍቅር ጋር ይሄን ነገር ትጀምራለህ? ፍቅር ዘንድ ምን እያደረክ ነበረ? ሁሉንም ነገር አውቄያለሁ እያለች እንግዲህ ቤዛ ገጭቋ ትላለች። ቆይ ይሄን ደግሞ ማን ነገረሽ እያለ እሱም እንግዲህ ጓቢልም ነገር ግን አሁን ላይ ወይ ከሀገር መውጣት አለብህ አሊያም ደግሞ የሆነ ነገር ማድረግ አለብህ ትለዋለች። ለካ ሱሰኛ ሆኖ ቤታቸውን አስይዞ በቁማር አስበልቶ ነው ማለት ነው። ማዘሯ የብርሃን እንዴት ዝም ሆነ ሳስቧት ባለ ሰዓት ላይ የአደይ አጎት ይመጣና ቆይ አንቺ ምንድን ነው ልጅሽን ስልክ አታንሺ ብለሻት ነው ወይ? ይሄ ግረውትን መረገጥ የሚጥሉትን ቤት እንዴት መተው ቁጭ አሉ ትላለች። ይህን አሽሙር ንግግርሽን ምን ነው ብራስሽ ብትይዥው። ቆይ አንቺ ሴትዮ ምንድን ነው አድርግ የምትይው ወንድሜን ልጆቹን ለምንድን ነው አመጥ የምታስነሽበት ብሎ እንግዲህ ጓ ይላል። ነገር ግን እሷ አልነበረችም አመጥ ያስነሳችው፣ የራሱ ስራ ነበረ በዚህ ሁኔታ ላይ እያሰደው ያለው። ዶክተሩ አደይ እግር ስር እየሄደ ነው። ዴቭ ምን ይሻለዋል? ዶክተር አደይን አሁንም ወስዴን እኮ በመቆያየት ሁሉም ነገር ይፈታል ሲላት፣ ምንም የሚፈታ ነገር የለውም ዶክተር፣ እኔ አንተን እርዳታ የምፈልገው ለሊሊ ብቻ ነው። ሊሊን እንዴት ትረዳለህ? ሊሊን ካገዝክልኝ ለእኔ ከበቂ በላይ ነው ትለዋለች። እሱም ግን ሊሊን ሳይሆን ሊረዳ የፈለገው አደይን ነው። ከስር ከስር መሄድ የፈለገው ቤዛ ሌዲያንን እንግዲህ ልታጠምድ ይፈልጋለች። በዚህ እያለች እሱንም ተሌላ ፍቅር እንደያዘው እያስመሰለች እሷንም ሴት እያናገረ ነው የወጣው። አበበ እንደዚህ አያደርግም ብትላትም እኔ እንግዲህ እህቱ መስላኝ ነበረ ስትለው እህት እኮ የለውም አበበ አየኔ ወዲ ምናምን ሲል እህቱ መስላኝ ነበር ትላለች። ሁለቱን አጋይታ አበበን ወደ ራሱ አድርጋ ልክ እንደ አሜሪካ አለም ለማለብ ነበር የፈለገችው። ቤዛ ከፍቅር ውጭ መቼም ፍቅር አታውቅም ተገንዘብ ውጭ። አበበ እንደ ሌሎቹ ጅል መስሏታል። አሁን ላይ አበበ ምንም ይሁን ምንም የሚበላ ሰው አይደለም። ቆይ ምን ወንድምሽ የፍቅር ቤት ነበረ? ቆይ ወንድሜ የፍቅር ቤት ምን እያደረገ? ቆይ ምን እያደረግሽ ነው? ቤዛ ወዴት እየሄድሽ ነው? መጣሁ ብላ ትወጣለች። ቤዛ በሳት ጎርሳ ዴቭ ሰሞኑን ከቤት አትወጣም የተፈጠረ ችግር አለ ወይ ስትል አዴፍ ፍቅር ደግሞ እንዴ ጥሩ ነው ምናምን አለች። አይ ፍቅር አየ ፍቅር ተንኮል አይ ፍቅርና እኔ